በመካከለኛው ምስራቅ ከሚገኙ ጦርነቶች መካከል አንዱ በሆነው የእስራኤልና የጋዛ ጦርነት እስራኤል በጋዛ በፈጸመችው የአየር ጥቃት የሐማስ አዛዥን ገድያለሁ ስትል ሰበር ዜና አውጥታለች። እኛም መረጃውን የምናደርሳችሁ ይሆናል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ኢቱሪ ግዛት የተከሰተውን የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲል ማወጁ ተሰምቷል። እኛም ወረርሽኙን በተመለከተ የምናደርሳችሁ መረጃ ይኖራል። እንደዚሁም በሰሜን ምስራቅ ናይጄሪያ ከ3 ትምህርት ቤቶች ከ50 በላይ ህጻናት በታጣቂዎች ታግተው መወሰዳቸው ተሰምቷል። በአካባቢው እየተንቀሳቀሱ ያሉ ታጣቂዎችና ከመንግስት ጋር እያደረጉት ያለውን ግጭት እንደዚሁም ህብረተሰቡ ላይ እየደረሱ ያሉ መከራዎችን የሚዳስስ መረጃ የምናደርሳችሁ ይሆናል። እነዚህ ለሰዓቱ ወደ እናንተ ልናደርስ የመረጥንላችሁ አበይት መረጃዎች ናቸው። ሰላም ውድ ቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜው ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክና ሼር እንድታደርጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። እስራኤል በጋዛ በፈጸመችው የአየር ጥቃት የሐማስ አዛዥ ኢዝ አዲን አልሃዲን እንደገደለች አስታውቃለች። አዛዡ የመስከረም 26ቱን ጥቃት ካቀነባበሩት ሰዎች መካከል አንደኛው መሆናቸውም ተነግሯል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ በጋራ ባወጡት መግለጫ ሃዳድ በሺዎች ለሚቆጠሩ እስራኤላውያንና ወታደሮች የእስራኤል መከላከያ ኃይሎች መገደል፣ መታፈንና መጎዳት ኃላፊነት አለባቸው ብሏል። 3 አይነት ምስክሮች እንደተናገሩት አልሙታዝ ተብሎ የሚታወቀው የመኖሪያ ህንፃ ከሁለት የተለያዩ አቅጣጫዎች በተነሱ 3 ሚሳኤሎች ተመቷል። ከዚያ በመሸሽ ላይ የነበረ ተሽከርካሪም መመታቱ ተነግሯል። ይህ ጥቃት ከሐማስ ጋር የተኩስ አቁም ስምምነት ቢኖርም እስራኤል በጋዛ ላይ የፈጸመቻቸው ካሉ ጥቃቶች ውስጥ የቅርብ ጊዜው ነው። ሐማስ ግን የቡድኑ የጦር ክንፍ ቃሲም ብርጌድ አዛዥ የሆነው ሃዳድ ስለመገደሉ እስካሁን ማረጋገጫ አልሰጠም። በጋዛ መሃል ከተማ ላይ በአየር ጥቃት የተመታ የመኖሪያ ህንፃ ላይ ትልቅ እሳትም ተነስቷል። የህይወት አድን ሰራተኞች በስፍራው በፍጥነት ቢደርሱም የተጎዱ ሰዎችን ለማውጣት ከባድ ችግር እንደገጠማቸውም እማኞች ተናግረዋል። በአካባቢው ለማምለጥ ሲሞክር የነበረ ተሽከርካሪ ላይ በተሰነዘረው ሁለተኛ የአየር ጥቃት 3 ሰዎች መገደላቸውን የዓይን እማኞች ተናግረዋል። ምንጮች እንዳሉት ተሽከርካሪው የሐማስ አዛዥ የሆኑት ሃዳድ በመጀመሪያው ጥቃት ከተጎዱ በኋላ ይዞ ለመውጣት ሲሞክር የነበረ ሳይሆን አይቀርምም ተብሏል። የዓይን እማኞችና የአካባቢው ምንጭ የታጠቁ የሐማስ አባላት የሲቪል ልብስ የተለበሱ አንድ የቆሰለ ሰውን በኋላ በር አውጥተው መኪና ውስጥ እንዳስገባቸው ተናግረዋል። የዓይን እማኞች እንዳሉት ከሆነ መኪናው ከህንፃው 1.5 ኪሎ ሜትር ርቀት ላይ እንደተመታ ተናግረዋል። አንድ ከፍተኛ የእስራኤል የደህንነት ባለስልጣን የመጀመሪያ ደረጃ መረጃዎች ሃዳድ በተሳካ ሁኔታ መመታቱ እንደሚጠቁሙም ተናግረዋል። በጋዛ የተኩስ አቁም ስምምነት ከመስከረም 30 ጀምሮ ተፈጻሚ ቢሆንም ከዚህን ጊዜ ጀምሮ እስራኤል በየጊዜው በመላው የፍልስጤም ግዛቶች ጥቃቶችን መፈጸሟን ቀጥላለች። ሐማስ እስራኤል የተኩስ አቁሙን በመጣስና ህዝቡን በማጥቃት በተደጋጋሚ ይከሳል። የእስራኤል መንግስት ግን የሐማስ አባላትን ለመመታት ፈቃደኛ አለኝ ሲል ይከራከራል። የዓለም የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ኢቱሪ ግዛት የተከሰተውን የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲል አውጆታል። የተባበሩት መንግስታት የጤና ተቋሙ እንዳስታወቀው እስካሁን 246 ገደማ ሰዎች በበሽታው እንደተያዙ የተጠረጠሩበትና የ80 ሰዎች ህይወታቸው ያለፈበት ክስተት የዓለም አቀፍ ወረርሽኝ ምድብ ውስጥ ለመግባት መስፈርቱን አያሟላም። የዓለም የጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም በአሁኑ ሰዓት በበሽታው የተያዙ ሰዎች ትክክለኛ ቁጥርና በሽታው የተስፋፋበት ጂኦግራፊያዊ ስርጭት ላይ በከፍተኛ መጠን እርግጠኝነት እንደሚጎድል አስጠንቅቋል። እንደ ተቋሙ ገለጻ አሁን የተከሰተው የኢቦላ ዝርያ በቡንጊቢ ቫይረስ አማካኝነት የመጣ ሲሆን እስካሁን ለዚህ ዝርያ የጸደቀ መድኃኒትም ሆነ ክትባት የለም። አሁን ላይ ከቫይረሱ ጋር የተያዙ 8 ኬዞች በላቦራቶሪ ተረጋግጠዋል። የኢቱሪ ግዛት ዋና ከተማ የሆነችው ቡኒያ እንዲሁም ዋንጓሉና ራምፓላ የተባሉ የወርቅ ማውጫ ከተሞችን ጨምሮ በ3 አካባቢዎች ውስጥ በበሽታው የተጠረጠሩና የሞቱ ሰዎች እንዳሉ ተነግሯል። በሽታው ከዲሞክራቲክ ኮንጎ እንዳለፈና በአጎራባቹ ዩጋንዳ ውስጥ 2 የተጠረጠሩ ኬሶች መመዝገባቸውን ዓለም አቀፉ የጤና ተቋም አስታውቋል። እንደ ዩጋንዳ ባለስልጣናት ገለጻ ሐሙስ ዕለት ህይወቱ ያለፈው የ59 ዓመት ግለሰብ በሽታው ተገኝቶበታል። ከኮንጎ ጋር የሚዋሰኑ ሀገራት በአካባቢው በሚደረገው የህዝብ እንቅስቃሴ ንግድና ጉዞ ምክንያት ወረርሽኙ በጥል ሊስፋፋባቸው የሚችል ከፍተኛ ስጋት ያለባቸው አካባቢዎች ተብለው ተለይተዋል።
የዓለም ጤና ድርጅት ዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ ወረርሽኙን ለመከታተል በበሽታው ከተያዙ ሰዎች ጋር ንክኪ ያላቸውን ለመለየትና የኢንፌክሽን መከላከያ እርምጃዎችን ለመተግበር የሚያስችሉ የአስቸኳይ ጊዜ መከላት እንዲቋቋሙ መክሯል። ስርጭቱን ለመግታት እንዲቻል በበሽታው መያዛቸው የተረጋገጡ ሰዎች በ48 ሰዓት ልዩነት በሚደረጉ 2 የቡንጌሉ ቫይረስ ምርመራዎች ነፃ መሆናቸው እስከሚረጋገጥ ድረስ ወዲያውኑ ለብቻ ሊለዩና ሕክምና ሊደረግላቸው እንደሚገባም ተቋሙ ጨምሮ አሳስቧል። በሰሜን ምስራቅ ናይጄሪያ ከ3 ትምህርት ቤቶች ከ50 በላይ ህጻናት በታጣቂዎች መታገታቸው ተነግሯል። መምህራንና ወላጆች እንደተናገሩት አብዛኞቹ ታግተው የተወሰዱት ልጆች እድሜያቸው ከ2 ዓመት እስከ 8 ዓመት ነው። ሙሳ ቡንቶ በተባለው ግዛት ያለፈው አርብ ጥቃቱ ሲፈጸም በቦታው የነበሩ የዓይን እማኞች እንደተናገሩት ታጣቂዎቹ የጸጥታ ኃይሎች እንዳይተኩሱባቸው ህጻናትን እንደ መከላከያ ሲጠቀሙባቸው ነበር። እስካሁን ድረስ ለጥቃቱ ኃላፊነቱን የወሰደ አካል የለም። የናይጄሪያ መንግስት ለቀረበለት ጥያቄ ምላሽ ባይሰጥም የግዛቱ የምክር ቤት አባል አሊ ንዱሜ 42 ህጻናት ከትምህርት ቤቶች መታገታቸውን ገልጸዋል። ህጻናቱ የታገቱት ገቨርንመንት ዱይ ከተባለ ሁለተኛ ደረጃ ትምህርት ቤት፣ ሙሳ ሴንትራል ከተባለ የመጀመሪያ ደረጃ ትምህርት ቤትና ስቴት ዩኒቨርሳል ቤዚክ ኤዱኬሽን ከተባለ የሁለተኛ ደረጃ ትምህርት ቤት ነው። እገታው የተፈጸመው በቦኮ ሃራም ታጣቂዎች ሊሆን እንደሚችል አንዳንድ ሪፖርቶች ይጠቁማሉ። በናይጄሪያ የጅምላ እገታዎች በከፍተኛ ሁኔታ እየተስፋፉ መጥተዋል። የቦርኖ ግዛት ነዋሪዎች ለረጅም ጊዜ በጸጥታ ማጥራት መፈተናቸው ተገልጿል። ጥቃቶቹን በመሸሽ ብዙዎች ከአካባቢው ሞተዋል። ልጆቻቸው የታገቱባቸው ቤተሰቦች አንዳይ ዜና እስከሚሰሙ ድረስ ከመጠባበቅ ውጭ ሌላ አማራጭ እንደሌላቸው ተናግረዋል። የ6 ዓመት ልጁ የታገተችበት አባት እንዳለው ባለቤቴ እስካሁን ድረስ ከድንጋጤ አልወጣችም። የሙሳ ሴንትራል ትምህርት ቤት ዳይሬክተር አብዱ ዱናማ እንደተናገሩት ደግሞ ታጣቂዎቹ ትምህርት ቤት ውስጥ ከመግባታቸው በፊት የተኩስ ድምፅ ይሰማ እንደነበር ተናግረዋል። ወደ 34 የሚጠጉ የመዋለ ህጻናት ተማሪዎች መወሰዳቸውንም ገልጿል። የጸጥታ ኃይሎች ከአካባቢው ሲወጡ ታጣቂዎች በሞተር ሳይክል መድረሳቸውን ነዋሪዎች ይናገራሉ። ልጁ የታገተችበት ቡካርቦባ የጸጥታ ኃይሎች በሄዱ በ30 ደቂቃ ውስጥ ነው ታጣቂዎቹ የመጡት ብሏል። ታጣቂዎቹ አከታትለው ጥይት እየተኮሱ ስለነበር ነዋሪዎች ለመደበቅ ተገደዋል። ልጆቻቸው ታግተው በሞተር ሲወሰዱ የተመለከቱ ወላጆችም እርዳታ ቢስ መሆናቸውን ጨምረው ተናግረዋል። አንዳንድ እድሜያቸው ከፍ ያለ ተማሪዎች ጫካ ውስጥ በመደበቅ ከእገታ ማምለጣቸውም ዘገባዎች አመልክተዋል።